ለሰው ፊት አትስጡ። የማንም ወሬ ማሞቂያ አትሆኑ። ተሸሽጋችሁ ኑሩ። ሲያስፈልጋችሁም በሚገባ ጠንካራ ማንነታችሁን ግለጡ። ሰዎች ሁን ብለው የሚያደርጉባችሁ ክፉ ነገር አያስደንግጣችሁ። ዓለም አሳቻ ሰዓት ጠብቃ የምትለቅባችሁ ሸክም አያስበርግጋችሁ። በስነ ልቦናም ሆነ በአካል ብቃት ራሳችሁን ለምንም ነገር ዝግጁ አድርጉ። ምድራዊ ሕመም መጨረሻው የተሻለ ማንነትን መገንባት ነው። በሰው መገለልና መገፋት መጨረሻው ራስን ሆኖ መገኘት ነው። ያለምንም ቅድመ ሁኔታ ሰውን ፊት መንሳት ልመዱ። ለማያከብራችሁ ሰው ዝቅ ማለት አቁሙ። ራሱን የሚያከብር ሰው የሰው መጥፎ ተግባር አይረብሸውም። በሰው ምክንያት ማለቃቀስ አያዋጣም። በሕይወቱ ውጣ ውረድ ተስፋ መቁረጥ የትም አያደርስም። ቆፍጣና ልብ ሰንሰለቱን ይበጥሳል። ብርቱ ሰው መከራውን ይሻገረዋል። ሰው ፊቱ ደቁ፣ ነገር ግን ወድቃችሁ አትቅሩ። እያዩአችሁ ተነሱ። ለምድር ፈተና ተጨነቁ፣ ነገር ግን ጭንቀታችሁ ፍሬ አልባ እንዲሆን አታድርጉ። ማንም አቅማችሁን እንዲገምት ዕድል አትስጡት። የማንም መላምት በሕይወታችሁ እንዲሆን አትፍቀዱ። ክፍት ቤት ለማንም ክፍት ነው። በራችሁን ዝጉ። ልፍስፍስ ልብ የማንም መፈንጫ የማንም መጫወቻ ነው። ልባም ሁኑ። እምቢ ማለት ድፍረት፣ ሰውን የማስቀየም ብርታት የሌለው ሰው የሰው ሁሉ መቀለጃ ነው። የማንም መቀለጃና መጫወቻ መሆን ካልፈለጋችሁ አንድ መረር ጠጠር ያለ ነገር አድርጉ። እርሱም ለሰው ፊት አትስጡ። ሰው ሕይወታችሁን እንዲያውክ አትፍቀዱ። ሰው በውሳኔያችሁ ጣልቃ እንዲገባ አታድርጉ። ከማንም በላይ ለራሱ መሆን የሚችል ራሱን የሚያከብር ሰው ሁኑ። ዙሪያችሁ በሙሉ በአስመሳዮች ቢታጠር፣ ከፊት ከኋላችሁ ፈሪና በይሉኝታ የታሰረ ሰው ቢበዛ፣ እናንተ ግን ከዛ መሃል ወጥታችሁ ራስን የማዳኑን ብርቱ ጀብድ ለመፈጸም አትፍሩ። ሰው በሰጣችሁት ዕድል ልክ ቦታ ይሰጣችኋል። ሰው ሊንቃችሁ ሲሞክር እምቢ ማለት ልመዱ። ሁን ብላችሁ አስባችሁበት ያሰመራችሁት የሚያስከብራችሁ ቀይ መስመር ሲነካ ዝም አትበሉ። ድንበራችሁ ትርጉም እንዲኖረው አድርጉ። በዚህ ዓለም ፈሪና ደካማ ሰው ቦታ የለውም። አንድም ቦታ እንዲሰጣችሁ፣ ሌላም ራሳችሁን ለመጠበቅና ማንነታችሁን ለማሳየት አንዳንዴም ቢሆን በሚገባው ቦታ ልካችሁን ከማሳየት ወደ ኋላ አትበሉ። አዎ ጀግናዬ፣ የተቹህን አፍ የምታዘጋው አንተ ነህ። የሳቁብህን የተሳለቁብህን ከጀርባህ ሊጥሉህ የጣሩትን የምታሳፍረው አንተ ነህ። ሥራህ ታላቅ ያደርግህ ዘንድ ጠንክሬ የምትሰራበትን ትልቅ ምክንያት ስጠው። ሁሉም ሰው ይከተልህ ዘንድ አንተ ብቻ የምታውቀውን ተጽዕኖ ፈጣሪ ሰው ሆነህ አሳይ። ዴቪድ ጎጊንስ ምን ይላል? ታላቅ መሆን በጣም ቀላል ነው። ምክንያቱም የዚህ ዘመን ሰው በጣም ደካማ ነው። ትንሽ ብትሰራ ትናንት የናቁ አይደሉም፣ ትናንት የማያውቁ ሁላ ተነስተው ያጨበጭቡልሃል። ትንሽ አንገትህን ቀና ብታደርግ አንተ ሳትሆን ሰዎችና ሥራ ታላቅነትህን ይመሰክሩልሃል። በሰው ምላስ ውስጥ ገብቶ ወደ ኋላ መመለስን እንዳታስቡ። የሰው መዘባበቻ፣ የሰው መቀለጃ ሆኖ ተስፋ መቁረጥን በፍጹም እንዳታስበው። ለሰው በምትሰጠው ቦታ ልክ ትሞታለህ ወይም ትነሳለህ። አንዳንዴ ቸልተኝነት ተገማች አያደርግምና አዋጭ ነው።
አታወላውል። ራስህን ግራ አታጋባ። ያንተ የሆነውን የራስህ ለማድረግ ጊዜ አታጥፋ። ሕጉን እወቀው፣ ጨዋታውን ተጫወት። የሚገባህን ስፍራም በእጅህ አስገባ። የአንድ ወቅት አሸናፊ ብቻ ሳይሆን ሁሌም እያሸነፈ የሚቀጥል ሰው ብቻ ክብሩን አስጠብቆ እንደሚቆይ እወቅ። አንድ የሚሰራውን የሚያውቅ ሰው፣ የሚጓዘውን ጉዞ የተረዳ ሰው፣ በእያንዳንዱ በሚያደርገው ነገር የሚተማመን ሰው፣ የሚፈልገውን ጠንቅቆ የሚያውቅ ሰው ማንም ተነስቶ ስለሚያወራበት ጉዳይ ግድ የሚሰጠው ይመስላችኋል? በፍጹም። ሰዎች ስለ እርሱ የሚያስቡት ነገር የሚያሳስበው ይመስላችኋል? በፍጹም። ሰዎች ቢገፉት፣ ቢጠየፉት፣ ቢያገሉት ጉዳዩ ይመስላችኋል? በፍጹም። ማንም ዛሬ የሚንቀው ነገ ጠብ እርግፍ እንደሚልለት ያውቃል። ማንም ዛሬ ስሙን በክፉ የሚያነሳ ነገ አድናቂው እንደሚሆን ያውቃል። ምክንያቱም ዛሬ ካለበት ሁኔታ በላይ ነገ የሚያመጣውን ውጤት በሚገባ ያምነዋልና ነው። ይብዛም ይነስም እየተንቀሳቀሰ ነው። እንደ አቅሙ እየጣረ ነው። ዕለት ዕለት እየሞከረ ነው። ማንም ሳያምንበት በራሱ ተማምኗል። ከማንም በላይ ራሱን በሚገባ ያዳምጣል። ለራሱ እንዴት ቅድሚያ መስጠት እንዳለበት ጠንቅቆ ያውቃል። አዎ ጀግናዬ፣ ማን ግድ ይሰጠዋል? ማን ያስጨንቀዋል? ማንስ ጉዳዬ ብሎ በዚህ ተግባር ይሰናከላል? ለእነዚህ ጥያቄዎች ምላሽ የምትሰጠው ራስህን በምትረዳበትና ካለህበት ሁኔታ አንጻር ነው። አንተ ምንም ማድረግ የትኛውንም ማስተያየት የሚሰጥ ሰው አለ። አንተ የትም ተገኝ ማንኛውንም ስም የሚለጥፍብህ ሰው ይኖራል። አንተ በየትኛውም መንገድ ተጓዝ፣ አደጋውን የሚነግርህ ሰው አታጣም። እንግዲህ ዋናው ጥያቄ ማንም ከመሬት ተነስቶ የሚያወራብህ ነገር ግድ ይሰጥሃል ወይ ነው። ማንም ከረጅሙ ጉዞ ሊያሰናክልህ ከፊትህ ቢቆም ትታገለዋለህ ወይስ መንገድ ቀይረህ ትጓዛለህ? ስለምትባለው ነገር የምትሰጠው ምላሽ ምንድን ነው? በሄድክበት ሁሉ ተቃውሞ ይኖራል። ከየትኛውም መልካም ሥራ በስተጀርባ አሉታዊ አረዳድ ይኖራል። ምንም ስታደርግ አስተያየት ይሰጥብሃል። ወሳኙ ነገር የሚሰነዘርብህን ምት እንዴት ትከላከላለህ ነው። አዎ፣ የብዙ ሰው ትልቁ ደካማ ጎን አመዛዝኖ ከመናገር ይልቅ ቶሎ መፍረድ ነው። ማድረግና ማውራትን በተመሳሳይ መንገድ ይረዳዋል። ሰውን ለመረዳት ከመሞከር ሳይረዳው አሉታዊ ሐሳቦችን ለማስተላለፍ ይፋጠናል። በቻልከው አቅም ሰውን ተረዳ። ብዙ ሰው ከመስራት ማውራት ይወዳል። ከማበረታታት ቅስም ሰብሮ ማሰናከል ይቀለዋል። ከአዎንታዊነት ይልቅ አሉታዊነትን ምርጫው ያደርጋል። በሰው ስኬት ከመደሰት በላይ በሰው ውድቀት ማፌዝና መሳለቅ ይቀናዋል። በራስ ሐሳብ የምታምን ከሆነ ተግባርህ እንደሚያዋጣ ከልቤ የምትቀበል ከሆነ ከጉዞህ ሊገቱ በተሰናዱ እንቅፋቶች ያንተን ተስፋ መቁረጥ በጉጉት በሚጠብቁት የጥረትህን ዋጋ በማይረዱ ሰዎች ምክንያት አታቆምም። በእነርሱ ምክንያት ወደ ኋላ አትመለስም። ወደፊትህን የምትገነባው ማንም ስለፈቀደልህ ሳይሆን ራስህ ስለፈለክ እንደሆነ እወቅ።
የሚወራብህን አትስማ። ራስ ላይ አተኩር። በየትኛውም መጥፎ ንግግር አትሸነፍ። በፍጹም አንገትህን አትድፋ። ቀና ብለህ ተጓዝ። ሁላችንም ማንንም ሰው ስናገኝ ሰውየውን የምንስልበት መንገድና የምንመለከትበት መነጽር ይለያያል። ለኛ ደግ መልካምና አዛኝ ከሆነ የጥሩ ሰው ተምሳሌት እንደሆነ ደጋግመን እንናገራለን። ለኛ ጥሩ ፊት አሳይቶናልና ማንም በክፋት ሲያነሳው ልንከላከልለት እንሞክራለን። ከሚያሳየን መልካምነት አንፃር መልካም ሰው እንደሆነ እንደመድማለን። በተቃራኒው ደግሞ እኛ መልካም ሰው እንደሆነ በልባችን አምነን የሆነ ጊዜ ያሳየንን ባህሪ ተቀብለን ከእርሱም የምንጠብቀውን ማንነት ስለን ከጨረስን በኋላ በስተመጨረሻ የምናገኘው ባህሪና ማንነት የጠበቅነው ሳይሆን ሲቀር የባህሪ መለወጥና ሰውየውንም እንደ አዲስ የመቀየም ባህሪን ልናሳይ እንችላለን። የሰው ልጅ ሊሆን የሚችለው እኛ ከእርሱ የምንጠብቀውን ሳይሆን ራሱ መሆን የሚችለውን ነው። እኛ ጥሩ እንዲሆንልን ብንፈልግም የእርሱን ጥሩ ሰው መሆን የሚወስነው ራሱ ባለቤቱና ባለቤቱ ብቻ ነው። በማንም ዘንድ ጊዜ እንዲሰጣችሁ አትጠብቁ። ማንም ደጋግሞ ደህንነታችሁን እንዲጠይቃችሁ አትጠብቁ። ማንም ሁሌም ትኩረቱን እናንተ ላይ አድርጎ ስለ እናንተ እያሰበ እንዲኖር አትፈልጉ። ምንም ቢወዳችሁ ቢያከብራችሁና ለእናንተ ጥሩ ሰው ቢሆንም ከእርሱ የምትጠብቁትን ነገር ገደብ አብጁለት። አዎ፣ በመጠበቅ አትድከሙ። ከሰዎች ፍጹም እንከን አልባ ነገር በመጠባበቅ ራሳችሁን ለጥቃት አታጋልጡ። አንዳንድ ጥበቃዎች ፍጹም ምላሽን ይጠብቃሉና ሕመም አላቸው። ከሁሉ ሰውም የምትጠብቁትን ሁሉ ላታገኙ ትችላላችሁ። የሰው ልጅ የማድረግ አቅም የሚወሰነው በእናንተ ጥበቃ ወይም በእናንተ ፍላጎት ሳይሆን በራሱ የማድረግ አቅምና ፍላጎት ነው። በገዛ ፍቃዳችሁ ነገሮችን አታክብዱ። ከእናንተ ቁጥጥር ውጭ የሆነን የሰው ተግባር ለመቆጣጠር አትሞክሩ። መተው የተባለን የሰው ልጅ ጸጋ ተጠቀሙ። እንዲያዝንላችሁ የምትፈልጉት ሰው ቢያዝንላችሁ፣ እንዲንከባከባችሁ የምትፈልጉትም ሰው ቢንከባከባችሁ መልካም ነበር። ነገር ግን የእርሱን ድርጊት የምትወስኑት እናንተ ሳትሆኑ ራሱ ነው። አብዝቶ ከሰው መጠበቅ ከምታስቡት በላይ ሰባብሮ ሽባ እንደሚያደርጋችሁ ወቁ። ምንም በተፈጠረባችሁ ቁጥር ሰዎችን ተጠያቂ ማድረግ ምን ያህል ደካማ እንደሚያደርጋችሁ አስተውሉ። በትንሹም በትልቁም በሆነው ባልሆነውም ሰውን ወቃሽ መሆን ምን ያህል ወደ ኋላ እያስቀራችሁ እንደሆነ ተረዱ። አዎ ጀግናዬ፣ ከፈጣሪህ ውጪ ያለውን ጥበቃህን ያዝ አድርገው። ከሰዎች የምትጠብቀውን ነገር አዘግየው። ስሜቶችህን የሰዎች ድርጊት ተገዢ አታድርጋቸው። ለራስ ከለላ መሆንን ተለማመድ። ሰው የወደደውን እንዲያደርግልህ ፍቀድ። አንተም ከሰው ለምትጠብቀው ነገር ገደብ አብጅለት። በቻልከው ልክ የሰዎች ባሪያ ላለመሆን ሞክር። ብዙዎችን ከሰው ጠብቀው ያጡ፣ በሰው ተማምነው የተከዱ ሰዎችን የእነርሱን አብዝቶ ከሰው መጠበቅ እንደ ጥፋት አይቆጥሩትም። የእነርሱን ከልክ በላይ በሰዎች መተማመን እንደ ስህተት አይቀበሉትም።
ድምዳሜያቸው አንድና አንድ ብቻ ነው። ለሆነባቸው ነገር ተጠያቂዎቹ ሰዎቹና ሰዎቹ ናቸው። ነገር ግን እነርሱ ከሰዎቹ ባይጠብቁና ለመተማመናቸው ገደብ ቢያበጁለት ይሄ ሁሉ ባልተፈጠረ ነበር። ለሁሉም ነገር ሰዎች ላይ ጣትን መቀሰር አቁም። ማንም ራሱ የፈለገውን እንጂ አንተ የፈለግከውን ብቻ የማድረግ ግዴታ እንደሌለበት ወቅ። ግንኙነትህን ነፃ አድርገው። ከልክ ባለፈ ጥበቃና አምሮት አታወሳስበው። ጠብቀ ባጣኸው ነገር ከመጎዳት በፊት ለጥበቃ ገደብ አብጅለት። ጀብድ በሉት፣ ጀግንነት በሉት፣ ራስ ወዳድነት በሉት፣ ብቻ የሚያኮራችሁን ነገር ደጋግማችሁ አድርጉት። ስትናቁ ኩሩ ሁኑ። ሲሸሿችሁ ፊታችሁን ወደ ራሳችሁ መልሱ። ሳይረዷችሁ ሲቀሩ ራሳችሁን ተረዱ። ይቺ ዓለም ለራሳቸው ቅድሚያ የማይሰጡ ዘውትር ሰዎችን እያስቀደሙ የሚኖሩ ሰዎችን የምትጥልበት የወረደ ቦታ አላት። ለይታ ከባድ የሕይወት ፈተናን ታዘጋጅላቸዋለች። መርጣ የተናቁና የተገፉ ታደርጋቸዋለች። ሰብስባ የራስ ወዳዶች አገልጋይ ታደርጋቸዋለች። ስለ ራሳችሁ የሚሰማችሁን ስሜት መቀየር ከፈለጋችሁ ልበ ሙሉ፣ መንፈሰ ጠንካራ፣ በቀላሉ የማይበገር፣ ለትንሽ ነገር እጅ የማይሰጥ አይበገሬ ኩሩ ሰው የሚያደርጋችሁን ነገር አድርጉ። ለራሳችሁ ቃል ትገባላችሁ፣ ቃላችሁን አክብሩ። በውስጣችሁ ትልቅ ሐሳብ አለ፣ ሐሳባችሁን ኑሩት። የሚያስፈራችሁ ነገር አለ፣ በድፍረት አድርጉት። በዙሪያችሁ ለራሳችሁ የምትሰጡት ቦታ የወረደ እንዲሆን የሚያደርጉ ሰዎች አሉ። ያለምንም ማቅማማት ወስናችሁ ተለዩአቸው። የሚያኮራችሁን ተግባር ስትፈጽሙ ክብራችሁ ይጨምራል። ከሰው የምትጠብቁትን ቦታ ለራሳችሁ መስጠት ስትጀምሩ አካባቢያችሁ በሙሉ መቀየር ይጀምራል። አዎ፣ የሚያኮራችሁን አድርጉ። የልብ ልብ የሚሰጣችሁን፣ በራስ መተማመናችሁን የሚጨምረውን ፈታኝና አኩሪ ተግባር ፈጽሙ። ምንም ከባድና ውስብስብ ቢሆንም በየጊዜው የሚያኮራውን ተግባር የሚፈጽም ሰው ሁሌም ቀና ብሎ ይሄዳል። የሚፈልገውን ሕይወት በፈለገው መንገድ መኖር ይችላል። ያሰኘው ስፍራ ላይ ራሱን የማስቀመጥ ኃይል ይኖረዋል። እችላለሁ ከማለት በላይ የሚችለውን አድርጎ ያሳያል። እርግጥ ነው ከናንተ ውጪ ማንም ለራሳችሁ የገባችሁትን ቃል አያውቅም። እውነት ነው። ሐሳብና ዕቅዳችሁ ከናንተ ውጪ ለማንም ግልጽ አይደለም። ነገር ግን የገዛ ቃላችሁ ባለ ዕዳ፣ የገዛ ሐሳባችሁ ግዞተኛ መሆናችሁን እንዳትረሱ። ደጋግሞ ለራሱ የገባውን ቃል የሚያፈርስ ሰው በሰዎች ዘንድ አንቱታን የሚያስገኝለት መልካም ተግባር ቢፈጽም እንኳን በራሱ ሊኮራ አይችልም። ብዙዎችን ቢያስጨበጭብም ስለ ራሱ ጥንካሬ ደረቱን ነፍቶ ማውራት አይችልም። የሰው ልጅ ትክክለኛ ማንነት ሰዎች የሚሉት ሳይሆን ራሱ ስለ ራሱ ለራሱ የሚናገረው ነገር ነው። ሺህ ሙገሳና አድናቆት ከውጭ እየጎረፈላችሁ ራሳችሁን የማሞገስና ለፈጸማችሁት ጀብድ ዕውቅና የመስጠት ልማድ ከሌላችሁ በሰው ሙገሳ ብቻ ቀና ብሎ በኩራት የሚራመድ ማንነት አይኖራችሁም። አዎ ጀግናዬ፣ ውጫዊ ነገር ብዙ ርቀት አያስጉዝም።
ከሰው የመጣ ሁሌም የሰው ነው። ቀና የሚያደርግ የራስህ ብርቱ ሥራ እንጂ የሰዎች ማባበያ ቃል አይደለም። የሚያኮራ የገዛ ጥረትህ እንጂ የሰዎች አዘኔታ አይደለም። ኩራት ቀላል ነገር አይደለም። እንዲሁ በባዶ ደረትህን ነፍተህ እየተወጣጠርክ በማናለብኝነት መመላለስ ትችላለህ። ከምንልሱም በላይ ሰዎችን መናቅና ራስህን መቆለል ትችላለህ። ነገር ግን በእርግጠኝነት ይሄ ባዶ ኩራትህ መጥፊያህ እንደሚሆን በፍጹም አትጠራጠር። ዞሮ ዞሮ የማንም ሰው ፍላጎት ክብር ነው። እውነተኛው ክብር ደግሞ ያለው ሥራ ውስጥ ነው። ያልከው ቦታ መገኘት መቻል በራሱ ምን ያህል ራስህን እንደምታከብርና ለቃልህ ቦታ እንዳለህ ያሳያል። ሰው አያየኝም ብለህ ለራስህ የገባኸውን ቃል ደጋግማ አትጥፍ። ከሰው በላይ የሚገልህ ለራስህ የምትሰጠው ቦታ እንደሆነ አስታውስ። የትኛውም ፈተና የማይገድልህ ከሆነ ዋጋህን ይጨምረዋልና ለመጋፈጥ አትፍራው። በፈታኝ ሁኔታት ውስጥ የራስ ገጽታህን ገንባ። የሚያኮራህን ተግባር በመፈጸም ኩሩና የተከበረ ማንነትን ፍጠር። እናንተ ማድረግ ያለባችሁ ወሳኝ ነገር ሲኖር የማይፈልጋችሁ ሰው የለም። የራሴ ጉዳይ ያለኝ ስትሉ በጉዳያችሁ ጣልቃ የሚገባ ሰው አታጡም። በዓላማ መንቀሳቀስ ስትጀምሩ ትኩረታችሁን የሚሰርቅ አንዳች ነገር አይጠፋም። በዚህ ጊዜ አእምሮአችሁ ከልክ በላይ ማሰብ ይጀምራል፣ ይጨናነቃል፣ በብዙ ጫጫታ ይወረራል፣ መረጋጋት ይሳነዋል። የሚረብሻችሁን ነገር ወደ ጎን የማለት አቅሙ ከሌላችሁ የመጣው ሁሉ መጫወቻ ትሆናላችሁ። ራስን የማዳን ብርቱ ዘመቻ ውስጥ ከሆናችሁ ያለምንም ቅድመ ሁኔታ ማድረግ ያለባችሁ አንድ ነገር ቢኖር የሚረብሻችሁን የትኛውንም ነገር ከአካባቢያችሁ ማስወገድ ነው። አንድም ለአእምሮ ጤናችሁ፣ ሁለትም ለዓላማችሁ። በብዙ ሐሳብ የተሞላ አእምሮ ትኩረት ማድረግ አይችልም። ትኩረት ማድረግ የማይችል አእምሮ ደግሞ የሕይወትን ፈተና ገና ሳይጀምር ይሸነፋል። አእምሮአችሁን ጸጥ ማድረግ ልመዱ። ውስጣችሁን ማረጋጋት ተለማመዱ። የእናንተን ዓለም ማንም እንዲቀማችሁ አትፍቀዱ። ትኩረታችሁን የሚፈልጉ አስፈላጊ ነገሮች ከገጠሟችሁ እዛ ላይ ለማተኮር ምንም አትፍሩ። አዎ፣ ጫጫታውን አጥፉት። በውጪው የሚሰማውን በውስጥም የሚያስተጋባውን ሰላም የሚነሳ ጫጫታ አጥፉት። ዓይንና ጆሮአችሁን በዕቅድ ክፈቱ። በዓላማ ተጠቀሙት። የሚገባው ነገር ሁሉ ጠቃሚ እንዳልሆነ አስተውሉ። ከፊታችሁ ያለው ነገር ሁሉ የሚገባችሁ እንዳልሆነ እወቁ። ያየውን የሚከተል የሰማውን ሁሉ የሚያምን በሰው ወሬ ላይ ሕይወቱን የሚመሰርት ሞኝ ነው። ዋጋ ትከፍላላችሁ። ክፍያችሁ በደም ወይም በላብ አይደለም። ዋጋችሁ የትኩረት ዋጋ ነው። ከዓመት ዓመት እየለፋ ላቡን ጠብ እያደረገ ደሙን እየሰጠ የሚሰራ የትኛውም ሰው ትኩረት ማድረግ የማይችል ከሆነ ልፋት ድካሙ ሁሉ ገደል ይገባል። ጥረቱን ሁሉ ውሃ ይበላዋል። ለራሳችሁ ተገን መሆን የምትፈልጉ ከሆነ ሐሳባችሁን ግሩት። ራሳችሁን ማዳን የምትፈልጉ ከሆነ ወሬ በበዛበት ሰፈር፣ ጫጫታ ባየለበት ስፍራ በስህተትም ቢሆን አትገኙ። የራሴ የምትሉት ዓላማ ኖራችሁም አልኖራችሁም
የሁሉም አካል ዓላማ እናንተ ናችሁ። በእናንተ ትኩረት ብዙዎች ገንዘብ ይሰራሉ። በእናንተ ሐሳብና ጭንቀት ብዙዎች ሕይወታቸውን ይቀይራሉ። በእናንተ ስሜት መዋዠቅ ብዙዎች ዓላማቸውን ያሳካሉ። አዎ ጀግናዬ፣ ውስጥ ተረብሾ በሁለት እግር መቆም አትችልም። የማንንም ሐሳብ ተሸክመ አእምሮህን ነፃ ማድረግ አትችልም። ሐሳብህ ላይ ስልጣን ከሌለ አካልህ እንኳን ሥራ ባይኖረው አእምሮህ በብዙ ውጤት አልባ አድካሚ ሥራዎች መወጠሩ አይቀርም። በየደቂቃው በየሰከንዱ አጀንዳዋ የሚቀየር ዓለም ላይ እንዳለ አስተውል። ያንተ ውድቀትና ፍርሃት ለአንተ እንጂ ለብዙዎች ለትንሽ አጀንዳነት እንኳን አይበቃም። ያንተን ዓለም ካንተ በቀር ማንም አያስታውሰውም። ያንተ ዓላማ ካንተ በቀር የማንም ትኩረት አያስፈልገውም። ለማንምና ለምንም አእምሮህን መጫወቻ አታድርገው። ማንም ትክክለኛ መንገድህን እንዲያስቀይር አትፍቀድ። አንተ መርጠህና ፈልገህ እስካላቆምከው ድረስ የዓለም ወሬ መቆሚያ የለውም። ምድራዊ ጫጫታ ማብቂያ የለውም። ቆፍጠን ጠጠር ያለ ውሳኔ በራስ ላይ ወስን። የሚገዛ የምድር አጀንዳ ሳይሆን የራስ የልብ ምርጫ ዓላማህ እንደሆነ ለሁሉም አሳይ። ተፎካክሮ ለማሸነፍ ሳይሆን የልብ መሻትህን ከዳር ለማድረስ አእምሮህን ጠብቀው። ሐሳብህን ግራው፣ ተግባርህንም ለፍሬ አብቃው። የዓለምን ጋጋታ ዘግተ ሰዎችን ርቀ አሉባልታ ለመስማት የከፈትከውን ጆሮህን መለስ አድርገ ራስ ላይ ማተኮር ስትጀምር፣ ውስጥህን ስታዳምጥ፣ ከትክክለኛ ማንነትህ ጋር ስትገናኝ፣ ያኔ እውነተኛው ስቃይህ ይጀምራል። ያኔ ልብ ምትህ ይጨምራል። ያኔ ውስጥህ ደጋግሞ ይረበሻል። እረፍት የሚባል ነገር ታጣለህ። በገዛ ፍቃድህ ራስህን ድቅድቅ ጨለማ ውስጥ ትጥለዋለህ። ወደህና ፈቅደህ ከራስህ ጋር ከባድ ሰጣ ገባ ውስጥ ትገባለህ። ራስ ላይ ማተኮርን ቀለል አድርገህ አትመልከተው። ከራስ ጋር መሆንን አሳንሰህ አትየው። ቀላል ቢሆን ብዙዎች ባደረጉት ነበር። ስቃዩ ባይከፋ፣ መከራው ባያይል፣ ረጅም እረፍት አልባ ምሽቶች ባይኖሩት ሁሉም ሰው ባደረገው ነበር። ነገር ግን ስቃዩ ብዙ ነው። ሙግቱ ብዙ ነው። ዋናው ቁም ነገር ግን እርሱ አይደለም። ቁም ነገሩ ከስቃዩ በኋላ የሚገኘው ትልቅ ድል ነው። ከህመሙ በኋላ የሚበረከትልህ ስኬት ነው። ራስ ላይ ማተኮር ራስን የመግዛት ቁልፍ ነው። የራስ ግንዛቤ ወይም ሰልፍ አዌርነስ የላቀው ከፍታ መሰረት ነው። የተሻለ ስፍራ ለመድረስ ራስ ላይ የማተኮርን ህመምና ስቃይ ተቋቁሞ ማለፍ ግዴታ ነው። አዎ ጀግናዬ፣ እውነታውን ተቀብለህ ጀምር። ራስህን መመልከት ስትጀምር ስቃይህ ይጀምራል። ድክመቶችህን ታስተውላለህ። ክፍተቶችህ ግልጥ ብለው ይታዩሃል። የሠራሃቸው ስህተቶች ይታወሱሃል። የባከኑ ጊዜያት ያንገበግቡሃል። ያለፍክባቸው የጥፋት መንገዶች ለከፋ ቁጭት ያጋልጡሃል። የሰው ልጅ በሚወደው ሰው ሲጎዳ ወይም ያልጠበቀው ችግር ሲደርስበት በዋናነት ሊያደርገው የሚገባው
ትኩረቱን ሁሉ ከጎዳው ሰው ላይ ወደ ራሱ ማዞር ነው። ነገር ግን ብዙ ሰው ይህንን ለማድረግ በብዙ ይቸገራል። ምክንያቱም የለመዱትን የትኩረት መዳረሻ ትቶ ይባስ የበደለንን ሰው ችላ ብሎ ህመሙን ተቋቁሞ ራስ ላይ ማተኮርና ራስ ላይ ለመስራት መወሰን እጅግ ከባድ ስለሆነ፣ ለዚህም ነው ብዙዎች ሰዎች ያቆሰሏቸውን ቁስል እያስታመሙ ለዘመናት የሚቆዩት። ከረጅም ጊዜ ስቃይ በላይ ለአጭር ጊዜ ተሰቃይተ ረጅሙን የፈውስ ጊዜ ለማጣጣም ካልወሰንክ ሕይወት ልክ ለዘመናት በእስር ቤት እንደኖረ ሰው መሆኑ አይቀርም። ከእስር ቤት ውጪ ሕይወት ያለ አይመስለውም። ነፃነ ተብሎ ቢለቀቅም የእስር ቤቱ ኑሮ ከማንነቱ ጋር ተዋህዷልና ወደ እስር ቤቱ ለመመለስ ማሰቡ አይቀርም። አዎ፣ ስቃይህን በጥንቃቄ ምረጥ። ራስ ላይ ማተኮር ባትፈልግ፣ ለጥልቅ ስቃይ ባትጋለጥም፣ ስቃይህ ግን ማብቂያ አይኖረውም። በተቃራኒው ራስ ላይ ለማተኮር ከወሰንክ ስቃይህ ከባድና ጥልቅ ነው። ነገር ግን ጊዜው በጣም አጭር ነው። ከዛም በላይ በስተመጨረሻ የሚያደርስህ ቦታ እጅግ የተለየ ነው። መልፋትህ ካልቀረ ራስህን ለመቀየር ልፋ። መድከምህ ካልቀረ ራስህን ነፃ ለማውጣት ድከም። በመካከለኝነት ሕይወት ትርፍ አልባውን ስቃይ ተለማምዳ አትቀመጥ። ሕይወት አንድ ነች። የምትኖረው አንዴ ነው። በውጣ ውረድ መሃል የሚፈጸም ጀብድ ከሌላት ደግሞ አሰልቺ ትሆናለች። ከጀብዶች የላቀው ጀብድ፣ ከድልም የሚበልጠው ድል ደግሞ ራስን አሸንፎ በሁለት እግር መቆም መቻል ነው። ራስን ሳያውቁ ራስን ማሸነፍ የለም። ራስ ላይ ሳያተኩሩ፣ ለራስ ቅድሚያ ሳይሰጡና ውስጥን ሳይመለከቱ ለዘመናት የተገነባውን የወረደ ማንነት ድል ማድረግ አይቻልም። እውነት ነው፣ ሕይወት ስቃይ አላት። የስቃይዋን ጊዜ የማራዘምም ሆነ የማሳጠር ምርጫው ግን አንተ እጅ ነው። ጥቂቶች ዋጋ ከፍለው ነፃ ወጥተዋል። ብዙዎች ግን ማብቂያ የሌለው ዋጋ እየከፈሉ የድግግሞሽ ሕይወት ይኖራሉ። ለምትከፍለው ዋጋ ተመን አውጣለት። ለስቃይ መጨረሻውን አብጅ። ራስ ላይ ለመስራት ጨክን። የተለየውን ማንነትም ለመገንባት ቆርጠህ ተነስ። ምክረ አእምሮ ለተሻለ ነገ።